በአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ በየጊዜው እየተዘጋጀ የሚቀርበው የሐሳብ መዋጮ የተሰኘው የውይይት መርሃ ግብር አሁን ጀምሯል። የቢሮው የቱሪዝም ዘርፍ ምክትል ኃላፊ አቶ ሁንዴን ጨምሮ ከተለያዩ ተቋማት ጥሪ የተደረገላችሁ እንግዶች እንኳን በደህና መጣችሁ ልላችሁ እወዳለሁ። ወደዚህ ውይይት እንደምታውቁት የሐሳብ መዋጮ ከባህል ከቱሪዝምና ከኪነ ጥበብ አኳያ ለሚነሱ ወሳኝ አጀንዳዎች ሐሳብ የምናመነጭበት ከባለ ድርሻ አካላት ጋር በየጊዜው ውይይት የምናደርግበት መድረክ ነው። ለበርካታ ጊዜያት ከዚህ በፊት ተካሂዷል። የዛሬው ተረኛ ሐሳብ ደግሞ ቢዝነስ ቱሪዝም በአዲስ አበባና ተዛማጅ ጉዳዮች ልንለው እንችላለን። ጠቅላላ አድርገን አዲስ አበባ እንደምታውቁት ካለፉት ጥቂት ዓመታት ጀምሮ ነባር የቱሪዝም ሀብቶቿን በጣም እያለማች ነው የምትገኘው። በተጨማሪ አዳዲስ የቱሪዝም መዳረሻዎችን ደግሞ አልምታለች፣ እያለማችም ነው። በዚህ ምክንያት ደግሞ የስህበት ማዕከል ሆናለች ወይም ደግሞ የስህበት ማዕከል መሆኗ እየጨመረ መጥቷል ማለት እንችላለን። እንደ ሀገርም ስንመለከተው የ2023ን ብቻ እንኳን ሪፖርት ብናይ ኢትዮጵያ በዓለም አቀፍ የቱሪዝም እድገት ቀዳሚ ከሆኑ ሀገራት ውስጥ አንዷ መሆኗን የዓለም ቱሪዝም ድርጅት በቅርቡ ያወጣውን ሪፖርት አይታችሁ ይሆናል። ስለዚህ በዚህ መንገድ ቱሪዝም ላይ መነቃቃት ካለ ቀጥሎ የሚነሳው ሐሳብ እንዴት ይሸጥ፣ እንዴት ፕሮሞት ይደረግ፣ በሀገር አቀፍም ሆነ በዓለም አቀፍ ደረጃ በተለይ በዓለም አቀፍ ደረጃ ቱሪዝሙን የሚዘውሩ የጥቂት ሀገራት ጥቂት ፕሮሞተሮች ዓለም አቀፍ ፕሮሞተሮች እንዴት አድርገው በዋናነት አዲስ አበባንና የቱሪዝም ስፍራዎቿን እንደ ሀገር ደግሞ ኢትዮጵያን አጀንዳ ያድርጓት የሚል ትልቅ ሐሳብ ነው ራሱን አስችሎ ማለት ነው። ስለዚህ ከዚህ ቀጥሎ ኢትዮጵያም ሆነ አዲስ አበባ ከቱሪዝም ዘርፍ ተጠቃሚ እንዲሆኑ በሚያስችሉ እንቅስቃሴዎች ዙሪያ መምከር ጊዜው የሚጠይቀው አጀንዳ ነው ብለን እናስባለን። ስለ ቢዝነስ ቱሪዝም ስናነሳ ከዛሬው ውይይት የቱሪዝም ማርኬቲንግ እና የቱሪዝም ፕሮሞሽን ተያይዞ ይነሳል ብዬ አስባለሁ። ይህንን ግምት ውስጥ በማስገባት የአዲስ አበባ ከተማ አስተዳደር ባህል ቱሪዝምና ኪነ ጥበብ ቢሮ ከተማችን ከቱሪዝም ዘርፍ ተጠቃሚ የሚያደርጋትን ሐሳብ ለማመንጨት እንዲቻል ይሄኛው የሐሳብ መዋጮ ፕሮግራም ተዘጋጅቷል ማለት ነው። በዚህ መንገድ የመወያያ ነጥቦቻችን የአዲስ አበባ ቢዝነስ ቱሪዝም ተግዳሮቶችና መፍትሄዎች ከዓለም አቀፍ ተሞክሮች አንጻር እንዲሁም ደግሞ ቢዝነስ ቱሪዝም በከተማችን መስፋፋት ለሁለንተናዊ እድገት ያለው አስተዋጽኦ፣ የቱሪዝም መሰረተ ልማት መስፋፋት ለቢዝነስ ቱሪዝም ያለው አስተዋጽኦ፣ በእነዚህ ጉዳዮች ላይ እንወያያለን ማለት ነው። በእነዚህ ጉዳዮች ላይ መሰረታዊ የሆነ የመነሻ ሐሳብ እንዲያቀርቡልን ደግሞ ሁለት ባለሙያዎችን ጋብዘናል። አቶ ብዙአለም ጌቱ ኢንተርናሽናል ኮንቬንሽን ስፔሻሊስት ናቸው። በቱሪዝም ሚኒስቴር የኢትዮጵያ ኮንቬንሽን ቢሮ የማየት ሽያጭ ዴስክ ኃላፊ ናቸው። ሁለተኛው አቅራቢያችን ደግሞ አቶ ሰለሞን ታዬ በሆቴልና ቱሪዝም ዘርፍ ኤክስፐርት ናቸው። በዘርፉ የፕሮጀክት ስራዎች ከፍተኛ ልምድ አላቸው። በሆስፒታሊቲ ማኔጅመንት ኤምኤ ዲግሪ አላቸው። በሆቴልና ቱሪዝም ዘርፍ በማማከር ትሬኒንግ በመስጠት ጥናትና ምርምር በማካሄድ ተዛማጅ ስነ ጽሁፎችንም በማዘጋጀት ይታወቃሉ። የሆቴልና ቱሪዝም ኮሌጅ ዲን ትሬነርና አማካሪ ናቸው። ከሁለቱ ጋር ነው ቆይታ የምናደርገው። ስለዚህ የመጀመሪያው በአዲስ አበባ ቢዝነስ ቱሪዝምና ተግዳሮቶች እንዲሁም መፍትሄዎቻቸው ከዓለም አቀፍ ተሞክሮች አንጻርና የቱሪዝም መሰረተ ልማት መስፋፋት ለቢዝነስ ቱሪዝም ያለውን አስተዋጽኦ በተመለከተ አቶ ብዙአለም ጌቱ የ15 ደቂቃ መነሻ ያቀርቡልናል። ወደ እናንተ አልፋለሁ። እንደሚታወቀው ቢዝነስ ቱሪዝም የምንለው ወይም ደግሞ ናውዴስ ወደ ቢዝነስ ኢቨንት በሚል እየተተካ የመጣው ነው። ምክንያቱም ዶሚናንት እየሆነ ስለመጣ በተለይ የኢቨንት ኢንዱስትሪው ነው። ብዙዎቻችን ስናነሳ ስለ ቢዝነስ ቱሪዝም ስናነሳ በፎከስ የምናደርገው ማይሱ ላይ ነው ወይም ደግሞ ጉባኤዎች ላይ የማበረታቻ ጉዞዎች፣ ኮንፈረንሶች፣ ስብሰባዎችና ኤግዚቢሽኖች ላይ ነው ፎከስ ማውደሪዮች ላይ ነው ፎከስ የምናደርገው። ነገር ግን ደግሞ እዚህ ውስጥ ብናካትታቸው ምንድናቸው በግል ለተለያዩ ቢዝነስ ኢሹ የሚመጡ ትራቨለሮችንም ከግምት ውስጥ ማስገባት ተገቢ ነው አስባለሁ። ከዛ በተጨማሪ ወደ ተግዳሮቶችና መፍትሄዎቹ ከመሄዳችን በፊት አሁን ያለው አዲስ አበባ አሁናዊ ሁኔታ ምን ይመስላል የሚለውን ማየት አይ ቲንክ ሙሉ ገጹ እንዲኖረን ያስችላል ብዬ አስባለሁ። የመጀመሪያው አዲስ አበባ ከየትኛው ምናልባትም ታሪኳ ከፍተኛ ሁኔታ እያስተናገደችበት ያለችበት ጊዜ ነው። በጣም ታይት ነው። አሁን እኔና እናንተ እያወራን አዲስ አበባ ሁለት ኢቨንቶችን እያስተናገደች ነው። ምክንያቱም ከፍተኛ ዓለም አቀፍ ኢቨንቶች የሚባሉ ዩኒቶችን ነው። ነገም ተነገወዲያም እንደዚህ ላውንች የሚደረጉ በተለይ ግንቦት ወር ላይ ደግሞ ከፍተኛ መጠን ያለው ኢቨንቶች አዲስ አበባ ይስተናገዳሉ። ሰኔም ልክ እንደዛ። እነዚህ ሁሉ የመጡት ዝም ብሎ የመጡ አይደሉም። እንደሚታወቀው የማይስ ፖቴንሻሎች አሉ ወይም ደግሞ ማይስን አትራክት ሊያደርጉ የሚችሉ እሴቶች ዴስቲኔሽኖች ላይ ሲኖሩ ብቻ ነው እነዛ ነገሮች ሊኖሩ የሚችሉት። አንደኛው ሁለተኛው ደግሞ የማይ ሴንሴሽንም የሚባል ኢሹ አለ። ያ ምንድነው አዲስ ዴስቲኔሽን ሲፈጠር ዴስቲኔሽኖች የማይስ መዳረሻዎች ሪኢመርጅ ሲያደርጉ
ብዙ የማይስ ኢቨንቶች ወደ መዳረሻ ይመጣሉ በመሰረታዊነት ከመሳብ ባሻገር ወይም ያ መዳረሻ ለመሳብ ከሚያደርገው ወይም ደግሞ ስቦ ከሚያመጣቸው ሁነቶች በተጨማሪ ማለት ነው ሶ እነዚህ አዲስ አበባን በጣም ሰክሰስፉል አድርገዋታል ካውንት በተደረጉትና ዓለም አቀፍ ላይ ብቻ ትኩረት ባደረጉት እንግዲህ ባለፉት 9 ወራት 84 ነው አሁን በቀሪ 3 ወራት ደግሞ እስከ 20 ይጠበቃል ተብሎ ይታሰባል 20 ኢቨንቶች አጠቃላይ እንግዲህ ከ100 በላይ ኢቨንቶች አዲስ አበባ ውስጥ ይከናወናሉ ተብሎ ይጠበቃል በዚህ አመት ማለት ነው በቅድ ከተያዘ በጣም ከፍተኛ ነው እየተከናወነ ያለው ለዛ ብዙ ፋክተሮች አሉ በተለይ ገቨርንመንት ፎከስ ትልቁን ድርሻ ይወስዳል ኢንተር ገቨርንመንታል ሚቲንጎች ትልቁን ቁልፍ ድርሻ ወስደው ሀገሪቷን እንግዲህ በዘርፉ ተጠቃሚ እያደረጉ ነው ሞስትሊ እንደምታውቁት ያው የሁነት ዘርፍ ሞር ዛን ቱሪዝም ነው ይባላል ቢሳይድ ሙቭመንት ኦፍ ፒፕልስ ወይም ደግሞ ከሰዎች እንቅስቃሴ ባሻገር ዋና ትኩረቱን የሚያደርገው ናውሌጅ ኤክስቼንጅ ኢኖቬሽን ኔትወርኪንግ ቢዝነስ ሜኪንግ እነዚህ ነገሮች በጣም ነው የሚሳለጡት ማለት ነው ሶ የነዚህ መኖር ነው ትልቁ ኢሹ አንድን መዳረሻዎች ባለም አቀፍ ደረጃ በጣም ብዙ ሀገራቶች ማይስ ላይ ከሚሰሩበት አንደኛ ምክንያት ሙቭመንት ኦፍ ፒፕልን ወይም ደግሞ የቱሪዝሙን ፐርስፔክቲቭ ወይም የሌጀር ቱሪዝሙን ፐርስፔክቲቭ ብቻ ፈልገው አይደለም ሶ ኢትዮጵያ ደግሞ ያንንም የተረዳ አስተዳደር ስላለ ባውን ሰዓት ነው እንደምታውቁት ለማይስ ዘርፍ ትኩረት የተሰጠው ምናልባትም የኢትዮጵያ ኮንቬንሽን ቢሮ ከተመሰረተ በኋላ ነው ከዛ በፊት እንደ ሌላ ዘርፍ ወይም እንደ አንድ የቱሪዝም ዘርፍ የመታየት እድል አልነበረውም ክሊርሊ ስናወራ ነው ያም እንደምታውቁት ከማርች 2 2021 ጀምሮ ነው ኢትዮጵያ ኮንቬንሽን ቢሮ የገባው ኢትዮጵያ ኮንቬንሽን ቢሮ ሲመጣ የቢሮ ስታብሊሽመንት አይደለም ትልቁ ኢሹ የስትራቴጂ የአቅጣጫ የዘርፍ ለውጥ ነው ያመጣው ማለት ነው ሶ ይሄ ደግሞ በቅርብ ከመጡ ቱሪዝም ላይ ከመጡ ትልቅ ለውጦች ወይም ደግሞ መንገዶች ውስጥ አንዱ ናቸው ወቀጣይ ደግሞ ብዙ ማድረግ የሚጠበቅበት እንዳለ ሆኖ ማለት ነው ሶ አዲስ አበባ ላይ ፎከስ ስናደርግ ምን አይነት ተግዳሮቶች አሉ ምንም እንኳን እነዚህ ሁነቶች ቢከናወኑም ትልቁ ነገር በሆነ ዘርፍ ላይ ኮንሲስተንሲና የመዳረሻ ብራንዲንግ በጣም ቁልፍ ነገር ነው ምክንያቱም ኮንሲስተንሲን ለማምጣት የሚሰሩ ስራዎች አሉ እነዛን ለማምጣት ደግሞ ምን አይነት ተግዳሮቶች አሁን አዲስ አበባ ላይ እየገጠሙ ነው ካለን አብዛኛው ያው 99% ማለት ይቻላል አዲስ አበባ ላይ እየተከናወነ ከሆነ ሁነቱ የአዲስ አበባን ተግዳሮት መለየት እንደ ኢትዮጵያ የዘርፉን ተግዳሮት መለየት ነው ብለን እናምናለን ሶ የመጀመሪያው የአገልግሎት ጥራት ነው ትልቁ ተግዳሮት ተብሎ የሚነሳው ይሄ አገልግሎት ጥራት ከየት ነው ስንል ከየዘርፉ ነው የሚመጣው የመጀመሪያው ከሁነት ዝግጅት አንፃር ነው ሁነት ዝግጅቶች ስቴጅ ላይ ዲስፕሌይ ከማድረግ ያለፈ እሴትን ወይም ሐሳብን ኮንሴፕትን ዲስፓች ማድረግ ወይም ደግሞ ማሰራጨት በሚችል መልኩ ዲዛይን መደረግ መቻል አለባቸው ኦል አፍሪካን ኢቨንት ብለን አዘጋጅተን ነምበር ኦፍ አፍሪካንስ ቱ ዋት ኤክስቴንት ኢንጌጅ አድርገዋል ይሄ ትልቁ ጥያቄ ነውና ሶ የሁነት ዝግጅቱና አስተዳደሩ ከብዙ አንግል መታየት አለበት ጽንሰ ሐሳቡን የሁነቱን ሐሳብ ምክንያቱም ሁነት ቅድም እንዳልነው ሁነቱ ሲመጣ ወደ አንድ መዳረሻ የሚመጣው የቱሪዝሙን ኢምፓክት ብቻ ፈልጎ አይደለም ሶሺዮ ካልቸራል ዲፕሎማቲክ ፖለቲካል ኮንቴክስቱን ይዞ ነው የሚመጣ ያለውና አሁን ምሳሌ በቅርብ የሚከናወኑ ወይም ደግሞ በቅርብ ጊዜም የተከናወኑ ሁነቶችን በእርግጠኝነት ሁላችሁም የዘርፍ ሰዎች ስለሆናችሁ ታውቃላችሁ ከፍተኛ የተለያዩ ሀገራቶች መሪዎች ነበር እየመጡ ሲታደሙ የመሩት ያ ማለት ኢትዮጵያን ያላትን አቅም በዘርፉ ያላትን ችሎታ በዘርፉ ለመተባበር ያላትን መድረክ ወይም ደግሞ ለትብብር ያላትን አቅም ለማሳየት እድል ያስችላል ያ ደግሞ ተባብሮ ለማደግ ለተወጠነው ውጥን ትልቅ ቁልፍ ነው ስለዚህ ኮንሴፕቶችን በሚመጠን መልኩ የሆነ ዝግጅትና አስተዳደር ስራ አንድ ተግዳሮት ነው ተብሎ መወሰድ ይችላል ሌላው ማረፊያና ምግብ አገልግሎት ጥራት ነው የምግብና የማረፊያ አገልግሎት በጣም ኢሹ ነው አሁን እንደምታውቁት የተለያዩ አገልግሎቶችን በአዲስ አበባ ከተማ ደረጃም በፌደራል ደረጃም የተለያዩ እንቅስቃሴዎች አሉ ስቲል ግን ያልተሻገርናቸው ተግዳሮቶች ናቸው ምክንያቱም ይሄ ነገር እንደምታውቁት የሰርቪስ ባህሪው ብዙ ነው ቫሪያቢሊቲ በጣም ሃይ ነውና ያንን ኮንትሮል ለማድረግ በጣም የሰለጠነ የሰው ኃይል ሊኖረን ይገባል ኢንዱስትሪው ላይና እሱ ጋር አንዱ ኢሹ ነው ሆስፒታሊቲ ሌላው ከዚህ ጋር አብሮ መነሳት የሚችል ነው ከአገልግሎት ጥራት ላይ ሌላው ዘለቄታዊ ተጠቃሚነትን ያረጋገጠ ፕራይሲንግ አሁን የኛ ትልቅ ቻሌንጅ እየሆነ ነው መዳረሻዎች በተለይ የኤዥያ መዳረሻዎችን ካያቸዋቸው ቺፕ ናቸው ሰዎች በተደጋጋሚ ይሄዳሉ ብዙ ኢትዮጵያኖች ምናቃቸው ሰዎች እንኳን የሚሄዱበት መዳረሻዎች ካያቸዋቸው አኮሞዴሽን ኮስቶቹ በጣም አነስተኛ ናቸው በአንጻራዊነት አንዳንዶቹ ከኛም በጣም ዝቅ ያሉ ሆነው ነው የምታገኙቸው አገልግሎት ዲፈረንስ ይያለ ማለት ነው አገልግሎቱን አድማስ ልዩነትም እንዳለ ሆኖ ማለት ነው ሶ ፕራይሲንግ ሌላው ከአገልግሎት ጥራት ጋር ተያይዞ እንደማ አገልግሎት ዘርፍ ላይ የሚነሳው ነው ሌላው
ዲጂታል ሁነት ፕሮሞሽን ነው ሌላው ኢሹ ትኩረት መደረግ ያለበት ተብሎ ይታሰባል። ለምንድነው እንደምታውቋቸው እነዚህ ሰዎች የሚመጡ ታርጌት ግሩፖቹ እነማን ናቸው ነው? እንደሚታወቀው አብዛኞቹ ኢንተርገቨርንመንታል ሚቲንግ ሊሆኑ ይችላሉ፣ የሙያ ማህበራቶች ስብሰባ ሊሆኑ ይችላሉ። ከዛ ካለፈ ደግሞ የኮርፖሬት ካምፓኒዎች ፕሮዳክት ላውንች ሊሆን ይችላል፣ ምርትና አገልግሎትን ማስተዋወቂያ መድረክ ሊሆን ይችላል። እነዚህ መድረኮች ውስጥ ያሉትን ነገሮች በትክክል እንዲደርስ ለምንፈልገው አካል እንዲደርስ ማድረግ ይቻላል። ሁነት የዲፕሎማሲ ቱል ነው ካልን እነማንን መድረስ አለብን፣ በየትኛው ቋንቋ፣ በየትኛው ኮንቴንት that is critical issue ብያስባለሁ። ከኮንቴንት አንፃር ከሪች አንፃር ይሄኛው ላይም ትንሽ ውስንነት አለብን ብያስባለሁ። ከዛው ሌላ የሰው ኃይል ነው። የሰው ኃይል ቅድም ከተቀስኳቸው የሆስፒታሊቲ ዘርፍ ወይም ደግሞ የቱሪዝም ሰፕላይ ሳይድ በተጨማሪ ከሁነት ዝግጅት አንፃር ነው። እንደሚታወቀው ሁለት አይነት ስፔሻሊስቶችን ይጠይቃል ዘርፉ። የመጀመሪያው ኮንቬንሽን ስፔሻሊስቶች የሚባሉ ናቸው። እነዚህ ኮንቬንሽን ስፔሻሊስቶች ትኩረታቸውን የሚያደርጉት ዓለም አቀፍ ሁነቶች ወደ አንድ መዳረሻ እንዲመጡ ማድረግ ነው። እሱ ላይ እንደምታውቁት ኢትዮጵያ ውስጥ በዛ ዘርፍ የትምህርት ዝግጅትም የለም እንደሚታወቀው ነው። ሌላ ሁለተኛው ደግሞ የሁነት ማስተዳደር ወይም ደግሞ ሁነት ማኔጅመንትና ሁነት ፕላኒንግ ላይ ነው፣ ኢቨንት ፕላኒንግ ማኔጅመንት የምንለው ነው። እነዚህ ነገሮች አይ ቲንክ ከሆስፒታሊቲ ፐርስፔክቲቭ በተጨማሪ የሰው ኃይል የሚፈልጉ የትምህርት ዝግጅት ወይም ካሪኩለሞቻችን ያልተዘጋጁባቸው ዘርፎች ናቸው ብዬ አስባለሁ። ሌላው ትልቁ ተግዳሮት የሚሆነው እንደ ትርኢትም እንደ ስጋትም ልናየው የምንችለው ዓለም አቀፍ ውድድር በጣም እየጎለበተ ነው። ምናልባትም ባለፈው ካስታወሳችሁ አዲስ አበባ ላይ የአፍሪካ ህብረትን ካስተናገድን በኋላ ብዙ ሀገራት ኢትዮጵያ ለአርበን ቱሪዝም በተለይም ደግሞ ለማይስ ቱሪዝም ስፔሲፊካሊ ለቢዝነስ ኢቨንት ምቹ መሆኗን አረጋግጠው ነው የሄዱት። በአጭር ጊዜ በአንድና በሁለት አመታት ባልሞላ ጊዜ ውስጥ አንድን ሀገር ራዲካል ቼንጅ ማምጣት ከተቻለ እኛም ማምጣት እንችላለን ወደሚል አመለካከት ገብተዋል። መግባት ብቻ አይደለም መመስከርም ጀምረዋል። ይሄ በአንድ በኩል ለኛ አድናቆት ነው፣ ግን ደግሞ ለፊውቸር ምንድነው ማለት ነው ስጋትም ነው። ቢኮዝ አንደኛ የመሰከረው የደቡብ አፍሪካ መሪ ነው። የደቡብ አፍሪካው መሪ ያንን ሲናገር ኔክስት ታይም ደቡብ አፍሪካ እንደምታውቁት አፍሪካ ላይ ከፍተኛ ሁነት በተለይ የሙያ ማህበራትን ኮርፖሬት ኢቨንቶችን ሆስት በማድረግ ከፍተኛ የምትታወቀው ደቡብ አፍሪካ ናት። ደቡብ አፍሪካ ሪኢመርጅ ታደርጋለች ማርኬቱ ላይ ነገ የኛ ተፎካካሪነቷን የበልጥ ምንድነው የሚባለው ታበረታለች ብዬ አስባለሁ። ይሄም አንደኛው የአዲስ አበባ ላይ እንደ ቻሌንጅም እንደ ተግዳሮት መውሰድ ያለብን ኢሹ ነው። ሌላው አሁን እንደምታውቁት በተለይ የፌደራል መንግስቱ ከጠቅላይ ሚኒስትራችን ጀምሮ እስከታች ድረስ ያሉ የፌደራል መንግስታቶች ትልልቅ እውነቶችን ወደ ኢትዮጵያ እያመጡ ነው። ኢንዱስትሪው ከኢንዱስትሪው ጋር መገናኘት ያለበትንም እያገናኙ ያሉት በዋነኝነት ሚኒስቴር መስሪያ ቤቶች ናቸው። አሁን ትላንትና ሚኒስትሪ ኦፍ ቱሪዝም ነው አንደኛው ላውንች ያደረገው፣ ሁለተኛው ኢኖቬሽን ነው። አሁን ምንድነው ስሙ ኢንቨስትመንት ኮሚሽን ነው ትላንትና ላውንች እያደረገ ያለው። ከነዚህ ባሻገር ደግሞ ዘርፍ ላይ ያሉ ሰዎች ተዋት ኤክስቴንት ይሄዱ ነው ካላችሁ ጋፕ አለ። ስለዚህ እነዚህ ከከፍተኛ ትምህርት ተቋማቶች ላይ ባሻገር ከመንግስት ተቋማቶች ባሻገር የከፍተኛ ትምህርት ቤቶች የከፍተኛ ትምህርት ተቋማቶች ትልቁ ፕሌየሮች እነሱ ናቸው እዚህ ኢንዱስትሪ ላይ። ምክንያቱም እውቀት ነው የሚንሸራሸረው፣ ኢኖቬሽን የሚንሸራሸረው። እዚህ አንደኛው የነሱ ጋር ማህበራቶች ጋር ኮርፖሬት ተቋማቶች ጋር ዘርፉ ላይ ያላቸው አስተዋጽኦ በጣም አነስተኛ ነው ማለት ይቻላል። ያው መንግስት በሚያዘጋጀው እንደ ዘርፍ ከመግባት ባሻገር ሰልፍ ኢንተረስትድ ሆኖ ኔትወርክ ከማድረገው ከመንቀሳቀስ አንፃር በተለይም ደግሞ ፕራይቬት ሁነት አስተዳደሮች ወይም ደግሞ ፕራይቬት ኢቨንት ኦርጋናይዘርስ ብለን የምንጠራቸው ድርጅቶች በሚያዘጋጁት ኢቨንት ላይ ተሳትፎ ሌቭላቸው በጣም አነስተኛ ነው። ያ ማለት ስለ እውነት ያለው ግንዛቤ ውስንነት አለው ተብሎ መገለጽ ይችላል። ይሄ ትልቅ ሌላ ተግዳሮት ነው። ሌላው ኮንፈረንስ ማዕከላት አሁን አዲስ አበባ በጣም ብለስድ ናት በኮንፈረንስ ማዕከል። አፍሪካ ላይ ግሩ የሚባሉ ሁነት የሚያስተናግዱ ኮንፈረንስ ማዕከላቶች አሉ። ይሄ ምን እንኮራበት ነው። ግን ደግሞ ሌሎችም አብሮ ተያይዞ መነሳት ያለባቸው አሉ። አሁን የተለያዩ 5 ስታር ሬትድ ሆቴሎች 4 ስታር ሬትድ ሆቴሎች አሉ። ከዛ ባሻገር ደግሞ ኮንፈረንስ ማዕከላቶች አሉ። በቅርቡ ያስመረቅ ነው የአድዋን የአዲስ ኢንተርናሽናል ኮንቬንሽን ሴንተርን ጨምሮ ማለት ነው። እነዚህ ተቋማቶች ላይ አንደኛው መስተካከል ያለበት አፕግሬድ መደረግ ያለበት ምንድነው ቬኑ ማኔጅመንት ነው። ቬኑ ማኔጅመንት በጣም ኢምፖርታንት ኢሹ ነው። ቢኮዝ እያንዳንዱ ከስተመርን ሆስት የምናደርገው ልክ መዳረሻ ላይ አሁን አንድ ዴስቲኔሽን ላይ ወይም አንድ መዳረሻ ላይ አንድ የሚጎበኝ የቱሪስት መስህብ ላይ ወስደን ለቱሪስቱ እንደምናደርገው ጥንቃቄ ሁሉ
ሁሉ አንድ ቬኑ ላይ የምናደርገው ኤግዚቢሽንም ይሁን ኮንፈረንስ እዛ ጋር ሊደረግለት የሚገቡ ነገሮች አሉ እሱ ላይ መሻሻል ካለብን ቦታዎች ማለት አንደኛው የቬኑ ወይም የኮንፈረንስ ማዕከላቶች አስተዳደር ግብይት ሽያጭ በተለይም ደግሞ ራሳቸውን ከመሸጥ አንፃር በተለይም ለኢንተርናሽናል ማርኬት ሪች ከማድረግ አንፃር የገበያና ሽያጭ ጉዳይ ላይ ትኩረት ሊሰጠው ይገባል በተለይ ኮንሲስተንሲውን ለማሳደግ ነው ከዛ በተጨማሪ እነዚህ ነገሮች ሁሉንም ነው የሚመለከተው በቬኑ ቢዝነስ ላይ ያሉትን በሙሉ ነው የሚመለከተው ሌላው የቬኑ ቴክኖሎጂ ነው አሁን በጣም የሚታወቀው ሃይብሪድ ኢቨንቶች ናቸው እየተከናወኑ ያሉት ዓለም አቀፍ ተቋማቶች መምጣት በማይችሉበት ሁኔታ ላይ የቅይጥ ሁነቶች ባህሪ ገበያውን ይዞታል ያ ማለት ምሳሌ በተለይም የኮቪድ ይዞልን ከመጣው በረከት መሃል ሃይብሪድ ነው ሃይብሪድ ኢቨንት የራሱ ሪስክም እንዳለው ሁሉ ደግሞ ብለሲንግም አለው ምንድነው ብለሲንጉ የማይገኙ ሰዎች እንዲገኙ ያስችላል ማለት ነው ምሳሌ ከፍተኛ ተጽዕኖ ፈጣሪ በቴክኖሎጂ ዘርፍ ያለን ሰው በአካል ማግኘት ባንችል አንድ ቦታ ላይ ተሰብስበን ግን ያንን የሱን ሐሳብ መጋራት የሱን ተውት የሱን ፊውቸር ዳይሬክሽን የዘርፉን አቅጣጫ ማወቅ ዲፕሎማሲም ከሆነ how the world run የሚለውንም ወይም ደግሞ ቀጣይ የዲፕሎማሲ ኮምፒቲሽኑ ምን ይመስላል የሚለውን አቅጣጫ ለማወቅ ወይም ደግሞ ጥቆማውን ለማግኘት እንደዛ አይነት ነገሮች በጣም አስፈላጊ ሆኖ ተገኝቷል በዛ ምክንያት ያው ሃይብሪድ ኢቨንት ገበያው ላይ ያለና ከዛ አንፃር ምን ያህል ዝግጁ ነው ኢትዮጵያ ቴሌኮሙኒኬሽን እንደምታውቁት አሁን 5G ደርሷል ሶ በሱ በኩል ያለውን ድርሻ ተወጥቷል ግን ቬኑ ማዕከላቶች ያላቸው የኢንተርኔት አክሰስ to what extent ነው ቴክኖሎጂካሊ ለሃይብሪድ ምቹ ናቸው ያ መታየት ያለበት ነው ብዬ አስባለሁ ሌላው የሁነቶች እሴትን መጨመር ነው አስፈላጊ ነገር ብዬ የማስበውና ብዙ ጊዜ ቱር ኤንድ ትራቨል ካምፓኒስ ያው ፎከስ የሚያደርጉት ሌጀር ቱሪዝሙ ላይ ነው that's obvious ይታወቃል ግን ደግሞ ለኮንፈረንስ የሚመጡ ሰዎች ምን ይፈልጋሉ ፖስትና ፕሪ ኢቨንት ቱር ይፈልጋሉ ያንን አድሬስ ማድረግ እሴት መጨመር ነው አንድን መዳረሻ የሚቆይበትን ጊዜ እንዲጨምር ያደርገዋል አንዳንድ ኢቨንት ሰፖርት ለማድረግ በአዲስ አበባ ከተማ መስተዳድር በሚኒስትሪ ኦፍ ቱሪዝም የሚሰሩ ስራዎች እንዳሉ ሆኖ ፕራይቬት ሴክተሩ ነው እንደሚታወቀው ቱሪዝም ሴክተር 90% የፕራይቬት ሴክተር ነው 10% ሲስተም መፍጠር ነው ኢኔብሊንግ ኢንቫይሮንመንት መፍጠር ነው በገቨርንመንት ደረጃ ከላይም ከታችም የሚሰራው ስራ እስከታች ወረዳ ድረስ ብትወርዱ ኢኔብሊንግ ኢንቫይሮንመንት እንጂ ሰርቪስ ፕሮቫይደር መሆን አይችልም ነገር ግን መግባት የማይችል ከሆነ ደግሞ ገቨርንመንት መግባቱ አይቀርም ሶ ለዛ እሴት መጨመር ላይ እነሱን ትራክ አድርጎ ያንን አገልግሎት መስጠት ላይ አይ ቲንክ ውስንነት አለ ብዬ አስባለሁ ሶ እነዚህ ተግዳሮቶች ምን አይነት መፍትሄ ሊቀመጥላቸው ይገባል የሚለውን አይ ቲንክ ላንሳና ላብቃ ሌላው እዚህ ጋር ለነሳው ዘርፉን ስትራቴጂካሊ መምራት ይጠይቃል እንዳልኳችሁ አንድ ቱር ያው ታውቃላችሁ ሁላችሁም አጋጣሚ አብዛኞቻችሁ ከቱር ጋር ብዙ ልምምድ አላችሁ በጣም ከበዛ አንድ ግሩፕ ምን ያህል ሊሆን እንደሚችል ኤግዛክት ነምበሩን ታውቃላችሁ ከዚህ እስከዚህ ቁጥር ብለን ልንጠቅስ እንችላለን ግን ደግሞ ኢቨንት ላይ ስንጠራ አሁን 200 ኢንተርናሽናል የምሳሌ በቴክኖሎጂ ከሆነ የቴክኖሎጂ ኢንኩቤተርስን የምንጠራ ከሆነ 200 ነው አንድ የሚመጡልን ሶ ይሄን ስትራቴጂካሊ ማኔጅ ካልተደረጉ እነዚህ ሰዎች ደግሞ አይመጡም ሌሎቹም መጥፎ እይታ ይዘው ነው የሚሄዱ ስለዚህ ስትራቴጂካሊ መመራት የሚያስፈልግበት ምክንያት ብዙ ሰዎች ነው ቱር ሊድ ማድረግ በጣም ከባድ እንደሆነ ሁሉ ኢቨንትንም ለሚቀጥለው ኢቨንቶቻችን ሌጋሲ ጥሎ እንዲያልፍ ለማድረግ የግዴታ ስትራቴጂካሊ መመራት አለበት ስትራቴጂካሊ መመራት አለበት ስለን የአሰራር ስርዓት አለ ራሱን የቻለ የአሰራር ስርዓት ይጠይቃል ሶ ያን አሰራር ስርዓት መዘርጋትና ኢንዱስትሪውን ከዓለም ተፎካካሪ ማድረግ ያስፈልጋል ሌላው ኮርፖሬት ተቋማቶችን ማህበራትን ዩኒቨርሲቲዎች አሁን ምሳሌ በቅርብ የአዲስ አበባ ዩኒቨርሲቲ ከቱሪዝም ሚኒስቴር ከሴቶች ከማህበራዊና ሴቶች ጉዳይ ሚኒስቴር ጋር በመተባበር በሳይን ላንጉዌጅ ላይ ትልቅ ዓለም አቀፍ ኮንፈረንስ አከናውኗል አትራክት ለማድረግ የመጀመሪያው ፓወር የነበረው ዩኒቨርሲቲው ነበር ዩኒቨርሲቲው ያ ዲፓርትመንት ስለነበረው ኖሯል አፍሪካ ውስጥ ለመጀመሪያ ጊዜ ነው የተከናወነው ግን ለመሳብ ይሄ ያስፈልጊ የሆነው ኢምፖርታንቱ ተቋም ማን የነበረው አዲስ አበባ ዩኒቨርሲቲ ነበር ሶ ትምህርት ተቋማቶች በብዙ ዘርፍ ምክንያቱም ሁነት ላይ አሁን ትሬድ ላይ ፖለቲክስ ላይ አርት ላይ ባለፈው ያልኳችሁ 84 በላይ ኢቨንቶች አዲስ አበባ ላይ በ9 ወራት ሲከናወኑ ያልዳሰሱት ፊልድ ኦፍ ስተዲስ የለም ግን ዘርፍ በተለይ እንደ ንግድ ግን ደግሞ ከትምህርት ተቋማቶች ጋር ተዋት ኤክስቴንት ተሳስረዋል እውቀቱ ወደ ትምህርት ተቋማቶቻችን ገብቷል ያው እንደምታውቁት እውቀት ወይም ደግሞ ዊዝደም የሚነው ነገር የሚመጣው ኢንዱስትሪው ከከፍተኛ ትምህርት ተቋማት ጋር ሲስተሳሰር በመሆኑ ሶ ከነዚህ ጋር መሰራት መቻል አለበት ብዬ አስባለሁ ሌላው አገልግሎት አሰጣጥ ላይ አንደኛው ቱል ተብሎ የሚቀመጠው ሳይንቲፊካሊ
ያገልግሎት ማሰጣጣትን ለማላቅ የብቃት ማረጋገጥ ነው ሶ ብቃትን ለማረጋገጥ የምንሄድባቸው መንገዶች አንደኛው ሆቴል ሬቲንግ ነው አንዱ ሆቴል ሬቲንግ ጥሩ ነው በተለይ ሆቴል አገልግሎትን ቼክ ከማድረግ አንፃር የሆቴል ሱፐርቪዥን ይሰራል በከተማ ደረጃም በፌደራል ደረጃም እነዚህ ነገሮች ተጠናክረው መቀጠል አለባቸው ከዛ ባሻገር ደግሞ ቅድም ያነሳናቸውን ከሆነ ዝግጅትና አስተዳደር ጋር ፎከስ አድርጎ ወይም ደግሞ እነሱን ሪች በሚያደርግ መልኩ የነሱን አገልግሎት አሰጣጥ በሚያልቅ መልኩ ለመምራት ሌላ የሚያስፈልገው ነገር ምንድነው እነሱን ሰርቲፋይ ማድረግ ኢምፖርታንት ነው ግሎባል ኤክስፒሪየንሱን የሚያሳየው እሱ ነው because ብዙ አይነት ኢቨንቶች ናቸው ገበያው ላይ ያሉት ካልቸራል ኢቨንት ላይ የሚሰራን ሰው ቢዝነስ ኢቨንት ላይ ስሩ ልትሉት አትችሉም ቢሰራም ደግሞ ሪዛልቱ ተመሳሳይ ሊሆን አይችልም ሶ ይሄ ከግምት ውስጥ በመግባት ይሄ ነገር መሰራት አለበት አብዛኞቹ ፕሮፌሽናል ኮንፈረንስ ኦርጋናይዘርስ ፕሮፌሽናል ኤግዚቢሽን ኦርጋናይዘርስ ሊባሉ ይችላሉ ፕሮፌሽናል ኢቨንት ኤንድ ኤግዚቢሽን ኦርጋናይዘርስ ሊባሉ ይችላሉ ነው ከዛ ባለፈ ኢቭን ቬኑም ግሬድ ይደረጋል አሁን እኛ የምናውቀው ሆቴል ግሬዲንግ ላይ ነው ኢትዮጵያ አሁን ያለችው በቀጣይ ደግሞ ቬኖቹ ከቴክኖሎጂ ከማንፓወር ከአስተዳደር ስርዓታቸው ከግብይትና ሽያጭ አኳያ ታይተው ግሬድ መደረግ ያለባቸው ራሱን የቻለ አሁን ይሄ በዚህ ላይ ምርጥ ተሞክሮ ያላቸው ኤዥያኖች ናቸው ኤዥያዎች ወይም ሳውዚስት አካባቢ ያሉት በጋራ ሬቲንግ እስከማውጣት ድረስ ደርሰዋልና ሶ ይሄ በጣም ልንወስደው የሚገባ መፍትሄ አቅጣጫው ነው በያስባለው ሌላው ከቬኑ ማኔጅመንት ጋር ዓለም አቀፍ አሰራር ስርዓትን መቀመር በጣም ተገቢ ነው በፓርትነርሺፕ መስራትም ልክ እንደዚሁ ተገቢ ነው በያስባለው በዚህ ጋር ሌላ አጠቃላይ አሁን እንደ ሀገር የቱሪዝም መሰረተ ልማቶች በከፍተኛ ሁኔታ ኢትዮጵያ ውስጥ እየተስፋፉ ነው የቱሪዝም መሰረተ ልማት በከፍተኛ ሁኔታ መስፋፋቱ ለቢዝነስ ቱሪዝም ምን ያህል አስተዋጽኦ አለው የሚለውን ኢሹ ትንሽ ላንሳና እኔ ወጣለው ማለት ነው የቱሪዝም መሰረተ ልማቶች እንደምታውቁት ያው ቱሪዝሙን የቱሪዝም አንዱ ኮምፖነንት ነው በአንድ ኤሪያ ሁሉም ቶታሊ ግን የቱሪዝም ኮምፖነንት ብቻ አይደለም የቢዝነስ ኢቨንት ያለው የቢዝነስ ኢቨንት ሌላ የቢዝነስ ፐርስፔክቲቭ አለው ሶ ለዛም ነው ዲፋይን ሲደረግ ትንሽ ችግሮች የሚገጥሙንና ሶ እንደዛ ከሆነ ደግሞ የቱሪዝም መሰረተ ልማቶች የምንላቸው ነገሮች አንደኛው አክሰሲቢሊቲ ነው አክሰሲቢሊቲ አንደኛው የኢትዮጵያ አድቫንቴጅ ኢትዮጵያን ኤርላይንስ ነው አክሰሲቢሊቲ እንደ ሰርቪስ ፕሮቫይደር ኢትዮጵያን ኤርላይንስን እንደ ኤርፖርት አዲስ ቦሌ ኢንተርናሽናል ኤርፖርትን ከጠቀስን እንደ ሎኬሽን ደግሞ ስናይ ኢትዮጵያ በታሪክ የተገኘችበት በአፈጣጠር የተገኘችበት ሎኬሽን ሌላው የኢትዮጵያ አድቫንቴጅ ነው ሶ እሱን ተከትሎ የቱሪዝም መሰረተ ልማቶች ተስፋፍተዋል ሶ እነዚህ የተስፋፉት ነገሮች ምን ቫልዩ አድርገዋል ካልን ማንኛውም ሰው ለመሄድ የሚቀለውን ቦታ ይመርጣል ላይፍን ሁሉም ሰው ማቅለል ነው የቴክኖሎጂ አላማው አንደኛው ላይፍን ማቅለል ነው ሶ እኛም ደግሞ ሌተስት የሆኑ የኤርክራፍት ቴክኖሎጂዎች የተገጠመላቸው ኤር ካሪየሮችን እስከመጠቀም ደርሰናል ሶ ይሄ አንደኛው ትራንስፖርት ላይ ያለን አቅም ነው ሌላው ደግሞ እየገነባን ያለን አሁን ቢሾፍቱ አካባቢ ለመገንባት ሂደት ላይ ያለው የአዲሱ ኢንተርናሽናል ኤርፖርት እሱ ደግሞ የኢትዮጵያን አቅም የሚጨምር ነው ሶ ቱሪዝሙ ላይ የምንሰራቸው ስራዎች በተዘዋዋሪ ማን ላይ ይመጣል ማለት ነው ቢዝነስ ቱሪዝሙ ላይ ይመጣል ምክንያቱም አብዛኞቹ የቢዝነስ ቱሪዝም ወይም ደግሞ የቢዝነስ ኢቨንት ሰርቪስ ታርጌቶችን ካየናቸው ሰፕላይ ሳይድ ኦፍ ዘ ቱሪዝም ሳይድ ናቸው የቱሪዝሙ ሰፕላይ ሳይዶቹ ናቸው ወይም ደግሞ አቅራቢዎቹ ናቸው ፕሮዳክት ሆነው የሚመጡት ስለዚህ በአብዛኛው የቱሪዝም መሰረተ ልማትን ማልማት በተዘዋዋሪ የቢዝነስ ቱሪዝምን ማልማት ነው ተብሎ ይገለጻል ሶ የቱሪዝም መሰረተ ልማቶች የምንላቸው እነዚህን ለመጥቀስ ያህል ከወሰድን ምሳሌ አዲስ አበባ ላይ በፊት አንድ ኢቨንት ሲመጣ ምን ላይ ይችላል ብሎ ይጨነቃል አሁን ደግሞ አዲስ አበባ ላይ የለሙት የቱሪዝም ኢንፍራስትራክቸሮች አይበቃውም ጨራሹን አንዳንዶቹ ከኢቨንት ሹልክ ብለው ሄደው ሲጎበኙ ታያላችሁ ዊዝን ዘ ኢቨንት ሚስ የሚያደርጉ ሰዎችን ታገኛላችሁ ለምንድነው ኦልተርኔቲቭሊ ዴቨሎፕ የተደረገው የቱሪዝም መዳረሻዎች ያንን ፋሲሊቴት ያደርጋሉ ሶ ቢሳይድ እንደ አትራክቲንግ እንደ ፑል እንደ ምንድነው ስሙ እንደ ፑል ፋክተር ምንድነው የሚባለው በቃ እንደ መሳቢያ ወይም እንደ ማግኔትም ልንጠቀመው እንችላለን ለምንድነው ኦኬ ሚቲንግን የትም ቦታ ይሄዳል ያንን ሚቲንግ የትም ቦታ ማድረግ ይችላል ሶ ለምንድነው አዲስ አበባን የሚመርጠው ካልን ኦኬ ስብሰባዬን ካደረኩ በኋላ ሙሉሲን መጎብኘት ይችላል እንዲ ካደረኩ በኋላ እንዲ ማየት ይችላል የሚለው ነገር ሊቀርብለት ይገባል ማለት ነው ሶ ያንን ደግሞ ማቅረብ የቱሪዝም መሰረተ ልማትን ማስፋፋት ነውና የቱሪዝም መሰረተ ልማት መስፋፋት ቶታሊ ምንም ለድርድር የማይቀርብ ነገር የቢዝነስ ቱሪዝምን ልማት ማስፋፋት ነው እንዳልኳችሁ ቅድም የቢዝነስ ቱሪዝሙን ፐርስፔክቲቭ ሞስትሊ ፎከስ የምናደርገው ማይስ ላይ ሆነ እንጂ ፕራይቬትሊ ፎር ዘ ሴክ ኦፍ ቢዝነስ የሚመጡ እኛ ትራክም ማናደርጋቸው ስሞል ስኬል ሚቲንጎች ይከናወናሉ መርጂንግ ሊሆን ይችላል አኩዚሽን ሊሆን ይችላል
ይችላል ፕሮዳክት ምንድነው የፕሮዳክት ዲስትሪቢዩሽን ኮሚኒኬሽን ሊኖር ይችላል እነዚህ ሁሉ የቢዝነስ ቱሪዝም አክቲቪቲዎች ናቸው አንዳንድ ሀገራቶች ሌላ ሀገር እየኖሩ አዲስ አበባ ላይ ደርሰው በፕሌን ደርሰው የሚመጡባት ሀገር ሆናለች አዲስ አበባ ሰው እነዚህ ሁሉ የቱሪዝም መሰረተ ልማቶች በአጠቃላይ ለቢዝነስ ቱሪዝም ከፍተኛ አስተዋጽኦ አላቸው ማለት እፈልጋለሁ አቶ ብዙአለም እናመሰግናለን በርካታ ሀሳቦችን አንስተዋል ከተግዳሮትና መፍትሄ አቅጣጫ አንፃር ሁነት የቱሪዝም ትልቅ ግብዓትና የዲፕሎማሲ ቱል ነው የሚለውን እንደ ሞቶ ይዟለው ቀደም ሲል ካነሱት ሀሳብ አሁናዊ ገጽታ በተመለከተ የማይስበት መዳረሻዎች እንዳሉ በዓለም አቀፍ ደረጃ ባለፉት 9 ወራት 84 ኢቨንት በቀጣይ ወራት ደግሞ 20 ኢቨንት አዲስ አበባ ላይ የሚካሄድ አመቱ ሊያልቅ አካባቢ እንግዲህ ወደ 100 ኢቨንት በዓለም አቀፍ ደረጃ እናስተናግዳለን ማለት ነው ይሄንን ይዘን ነው ቀደም ሲል ላነሳነው ሀሳብ ልናነሳ ምንችለው እሳቸው ካነሱት አንፃር ማለት ነው አዲስ አበባ ላይ ትኩረት ሲደረግ ያሉ በርካታ ተግዳሮቶችን አንስተዋል በአገልግሎት ጥራት ዘርፍ ከሁነት ዝግጅት አንፃር የሁነት አስተዳደር የማረፊያና የምግብ አገልግሎት ጥራት ሆስፒታሊቲ ዘለቄታዊ ተጠቃሚነትን ያረጋገጠ የዋጋ ተመን ላይ የዲጂታል ሁነት ፕሮሞሽን የሁነት ማስተዳደርና እቅድ አሰራር ላይ የኮንፈረንስ ማዕከላት አስተዳደር ግብይትና ሽያጭን በተመለከተ እንደገና የቬኑ ቴክኖሎጂን በተመለከተ የሁነቶችን እሴት መጨመር ላይ በርካታ ተግዳሮቶችን አንስተዋል ለመፍትሄ ብለው ደግሞ ያስቀመጧቸው ሀሳቦች ዘርፉን በስትራቴጂ መምራት የሚለው በዋናነት የሚጠቀስ ይመስለኛል ኮርፖሬት ተቋማትን ማህበራትን ዩኒቨርሲቲዎችን ወዘተ ማንቃትና በእውቀት ማስታጠቅ በመረጃ የጎለበቱ እንዲሆኑ ማድረግ ሚለውም እንደ መፍትሄ ተቀምጧል አገልግሎት አሰጣጥ ላይ ብቃትን ማረጋገጥና ሰርቲፋይ ማድረግም እንደዛው ቬኖችን ግሬድ ማድረግ ልክ እንደ ኤጂያኖቹ ብለው ያነሱትን ማንሳት ፈለግኩኝ ዓለም አቀፍ ስርዓቶችን መቀመር ሌላኛው እንደ መፍትሄ ያነሱት ነው የቱሪዝም መሰረተ ልማት ለቢዝነስ ቱሪዝም በተለይ የቱሪዝም መሰረተ ልማት ከመስፋፋቱ አኳያ ከቢዝነስ ቱሪዝም ጋር ያለውን ተጓዳኝነት እንዲሁ አንስተዋል ይህንን በተጨማሪ በኋላ በውይይት እናንተ የምታዳብሩት ይመስለኛል በቀጣይ ቢዝነስ ቱሪዝም በከተማችን መስፋፋት ለሁለንተናዊ እድገት ያለው አስተዋጽኦ ምን እንደሚመስል ሁለተኛው አቅራቢ አቶ ሰለሞን ታዬ አጭር መነሻ ጽሑፍ ያቀርቡልናል እሺ አመሰግናለሁ ያው እኔ የማናሳው ሀሳብ ከዚሁ ከቢዝነስ ቱሪዝም ጋር በተያያዘ በአዲስ አበባ የቢዝነስ ቱሪዝም መስፋፋት ለሁለንተናዊ እድገት ያለው አጠቃላይ አስተዋጽኦ ምን ይመስላል የሚለው ነው ባጭሩ ለማንሳት ሞክረው ይሄ የቢዝነስ ቱሪዝም በአዲስ አበባ መስፋፋት ወይ ደግሞ ቢዝነስ ቱሪዝም ስንል ምን ማለት ነው የሚለውን ነገር ክሊር ከማድረጌ በፊት አጠቃላይ ይሄ ቢዝነስ ቱሪዝም አንዱ ያጠቃላዩ የቱሪዝም አንድ ዘርፍ ነው አንድ ፓርት ነው ስለዚህ ሁሉም እንቅስቃሴዎች ያሉት የአንድን ሀገር ታላቅነት ዘመናዊነት ሰላማዊነት ስልጡንነት ከሚያሳዩት ዋነኛ ሴክተሮች አንዱ ይሄ የአገልግሎት ዘርፍ ላይ ያለው የቱሪዝም እንቅስቃሴ ነው ቱሪዝም በዋናነት የሚያደላው ምን ላይ ነው ሲባልም ሁላችሁም እንደምታውቁት ከሰዎች ከቦታ ቦታ እንቅስቃሴ ጋር ይያያዛል ሰዎች ደግሞ ከቦታ ቦታ ሲንቀሳቀሱ የራሳቸው የሆነ መነሻ ምክንያቶች አሉት ስለዚህ ብዙ ጊዜ የቱሪስት ዴስቲኔሽን ካንትሪስ የሚባሉት ብዙ ቱሪስት የሚቀበሉት አገሮች በአብዛኛው ሰዎች ሙቭ የሚያደርጉበት የሚንቀሳቀሱበትን ዋነኛ ምክንያቶች ፋሲሊቲዎች ሁኔታዎች ያቀፉ ሀገሮች ናቸው ስለዚህ በሌላ አነጋገር አንድ ሀገር በቱሪዝም አደገች ማለት እጅግ ሰላማዊ ሀገር ነች እጅግ ስልጡን ሀገር ነች ኢኮኖሚው ያደገ ነው ስለዚህ ብዙ ጊዜ ይሄ የዓለም የቱሪዝም ወርልድ ኢንዴክስ ምናምን ብዙ ጊዜ የተለያዩ መረጃዎችን ሲያወጡ የሚያወጡት መልሰው እነ አሜሪካን እነ ካናዳን እነ ጃፓንን እነ አውስትራሊያን እነ ፈረንሳይን እነ ስፔንን ነው በአብዛኛው የቱሪዝሙን የሚመሩት እነዚህ ሀገሮች ኢኮኖሚካሊም ከሰላማዊ አንፃርም ከዘመናዊነትም አንፃር ከህዝብ ለህዝብ ግንኙነትም አንፃር በጣም ያደጉ ከተሞች ናቸው ስለዚህ በሌላ አነጋገር ኢትዮጵያ የቱሪዝም እድገት ላይ የቱሪዝም ልማት ላይ ትኩረት ሰጥታለች ከአምስቱ የኢኮኖሚክ ሴክተር አንዱ አድርገዋለች ማለት እኔ ለወደፊቱ እንደውም ይመራልና መምራትም አለበት ብዬ ነው የማስበው ምክንያቱም የሁለንተናችን እድገት መገለጫው ቱሪዝም ነው ስለዚህ ሰዎች ከአንድ ቦታ ወደ አንድ ቦታ ሲሄዱ እዛ ሀገር ላይ ስልጡን ነገር አለ እዛ ሀገር ላይ ምቹ ነገር አለ እዛ ሀገር ላይ ለስብሰባ ለቢዝነስ የሚሆኑ ኢንቫይሮንመንቶች ምቹ ናቸው ብሎ ማሰብ ነው ይሄ ማለት የዛችን ሀገር ሁለንተናዊ እድገት በቀጥታ የሚያንጸባርቅ ስለሆነ የቱሪዝም እድገት ማለት በሌላ አነጋገር የሀገር እድገት ማለት ነው የመልካም ገጽታ ግንባታ ሂደት ማለት ነውና ከዚህ ከሰፊው ከቱሪዝም ሴክተር ተነስተን አሁን ዛሬ ወደምናወራበት ወደ ቢዝነስ ቱሪዝም ስንገባ የቢዝነስ ቱሪዝም ላይ ስገባ በአዲስ አበባ
የቢዝነስ ቱሪዝም መስፋፋት ለሁለንተናዊ እድገት ያለው አስተዋጽኦ ምንድነው የሚለው ነገር ስናወራ ሁለቱ ነገሮች ክሊር ማድረግ አለብን ብያስባል። አንዳንድ ሰዎች ቢዝነስ ቱሪዝም እና ቱሪዝም ቢዝነስን ኢንተርቼንጅብል የሚጠቀሙበት ሁኔታም ይገጥመኛል ብዙ ጊዜ። ስለዚህ ቢዝነስ ቱሪዝም ምንድነው ስንል ምን ማለታችን ነው፣ ቱሪዝም ቢዝነስ ስንል ምን ማለታችን ነው የሚለው ነገርም በዚሁ ክሊር ላድርገውና ወደ ተነሳሁበት የቢዝነስ ቱሪዝም መስፋፋት ከአዲስ አበባ አንፃር ምን አይነት አስተዋጽኦ ይኖረዋል ለሁለንተናዊ እድገት የሚለው ነገር አነሳለሁ። ስለዚህ ቢዝነስ ቱሪዝምን ስናይ ከሁለት ፐርስፔክቲቭ አንፃር ሊታይ ይችላል። አንደኛው ከሚመጡት ከስተመሮች ከቱሪስቶች አንፃር ሊታይ ይችላል። ሁለተኛው ደግሞ በቢዝነስ ቱሪዝም እንቅስቃሴ ውስጥ ስለሚቀርቡት አገልግሎቶች፣ ስለሚቀርቡት ንግዶች፣ ስለሚቀርቡት ፕሮዳክትና ሰርቪሶች ማንሳት ይቻላል ነው። ስለዚህ ብዙ ጊዜ ሆቴሎች ላይ ለነዚህ ለቢዝነስ ትራቨለርስ ስለሚባሉት ስፔሻል አቴንሽን ለመስጠት ስለሚፈልጉ የነሱን ካራክተር፣ የነሱን ኢንተረስት፣ የነሱን ቢሄቪየር ያጠናሉ። ስፔሻሊ ሃይ ሌቭል ያላቸው ሆቴሎች ሁሉም ገስ ወደ እነሱ ሲመጣ የሚሞላው ፎርም አለ። እዛ ፎርም ላይ ማንነታቸውን አይደንቲፋይ ያደርጋሉ። ማንነታቸውን አይደንቲፋይ የሚያደርጉበት አንደኛው ምክንያት ምንድነው? እነሱን የሚመጥን ሰርቪስ ኤክሰለንስ ለማምጣት እነሱን ሳቲስፋይ የሚያደርግ ሰርቪስ ለመስጠት ነው። ስለዚህ በሆቴሎች እነዚህ እንግዶች ምንድናቸው ሲባል ቢዝነስ ትራቨለርስ ትራቭል ፎር አ ቢዝነስ ፐርፐዝ ነው፣ ለሆነ ቢዝነስ ብለው ሙቭ የሚያደርጉ ናቸው ተብሎ ነው የሚወሰደውም። ዲፋይን ሲደረጉም እንደዛ ነው። ወይ ደግሞ አንዳንድ ጊዜ ትራቭል ፎር ወርክ ሪሌትድ ፐርፐዝ ይባላል። ከስራቸው ጋራ የተገናኘ ፖለቲከኛ ከሆኑ ዓለም አቀፍ ስብሰባዎችን ለማድረግ፣ ነጋዴዎች ከሆኑ ቢዝነስ ዲሊንጎችን ትሬድ ፌሮችን ለማድረግ፣ ምሁራን ከሆኑ ሪሰርቾችን ላይ ዲል ለማድረግ። ስለዚህ የራሱ ምክንያት አለው። ስለዚህ ቢዝነስ ትራቨለር የምንላቸው ከሌጀር ቱሪስት ወይ ደግሞ ከሌጀር ትራቨለርስ ይለያሉ። የሚለዩበት መሰረታዊ ምክንያት ምንድነው? ፍላጎታቸው እና ካራክተራቸው ከሌላው ቱሪስት በተወሰነ መልኩ ስለሚለይ ነው። ስለዚህ የመጡበት ጉዳይ ፎር ስፔሲፊክ ፐርፐስ ስለሆነ ሰዓታቸው ሊሚትድ ነው። የመጡበትን አላማ ለማስኬድ ፍሬምድ በሆነ ስኬጁልድ በሆነ ታይም ፍሬም ውስጥ ነው የሚመጡት። አንዳንድ ጊዜ ግን እነዚህ የቢዝነስ ትራቨለርስ ከሌጀር ቱሪስት አንፃር ሲታዩ ሃይ ስፔንዲንግ ቱሪስት ይባላሉ። ሃይ ስፔንዲንግ ቱሪስት ይባላሉ። ለምን ሲባል በመጡባት ውሱን ጊዜ ውስጥ አካባቢያቸው ላይ ያለውን ነገር ቶሎ ቶሎ ተጠቅመው መሄድ ስለሚፈልጉ ነው። ስለዚህ ለስብሰባ ይመጣሉ፣ ለኢቨንት ይመጣሉ፣ ለሆነ ቢዝነስ ዲሊንግ ይመጣሉ። እግረ መንገዳቸውን በቅርባቸው ያለውን ነገር ይጎባኛሉ፣ ሾፒንግ ይወጣሉ፣ ሶቪኒርስ ይሄዳሉ፣ ሙዚየም ይጎበኛሉ። ይሄ የተያያዘው ቢዝነስ የቢዝነስ ቱሪዝም አካል ይሆናል። ስለዚህ ከግለሰብ አንፃር ስናየው ሰዓታቸውና ጊዜያቸውን ስፔሲፊካሊ ወስነው ለሆነ ቢዝነስ ፐርፐዝ ሙቭ የሚያደርጉ ቱሪስቶችን ነው ቢዝነስ ትራቨለርስ ወይ ደግሞ ቢዝነስ ቱሪስት ምንላቸው። እነዚህ ቢዝነስ ትራቨለርስ ምንላቸው ደግሞ መተው የሚገበያዩት ጉዳይ ደግሞ በአብዛኛው የሚወድቀው የማይስ ቱሪዝም እንቅስቃሴ ላይ ነው። እነዚህ ሰዎች ይመጡት ለከፍተኛ ስብሰባ እርስ በርሳቸው ከካምፓኒ አንፃር ይሄ ከኮርፖሬት ካምፓኒ አንፃር ለመሸላለም ቢዝነሳቸውን ዲል ለማድረግ ያላቸውን አመታዊ ሪፖርት ለማውራት ለኢንሴንቲቭ ፐርፐዝ ለኮንፈረንስ ፐርፐዝ ነው የሚመጡት። ስለዚህ በቢዝነስ ቱሪዝም ውስጥ በአብዛኛው የሚሸጠው የማይስ ቱሪዝም ፕሮዳክቶች ናቸው። ስለዚህ ቢዝነስ ቱሪዝም ብለን ስናወራ ከትራቨለሮቹ አንፃር እንደዚህ አይነት ኢንተረስት አላቸው። ታይማቸው ሊሚትድ የሆነ ብዙ ገንዘብ ግን ማጥፋት የሚችሉ ለውሱን ነገሮች መተው እግረ መንገድ። ስለዚህ ለነዚህ ለቢዝነስ ቱሪስቶች ሌጀር አሴ ሰከንደሪ ነው የሚታየው። ዋናው ፐርፐዛቸው ሌጀር አይደለም፣ ኢንተርቴን ለማድረግ አይደለም የሚመጡት። ስለዚህ የነዚህ ቢሄቪየር ይታወቃልና ሆቴሎች ላይ ቀደም እንዳልኳችሁ ቢዝነስ ገስት ብለው ነው አይደንቲፋይ የሚያደርጓቸው። በትራቨል ኦፕሬተርስ በቱር ካምፓኒስ ደግሞ ቢዝነስ ቱሪስት ተብለው አይደንቲፋይ ይደረጋሉ ካራክተራቸው ስለሚለይ። በዛ መልኩ ማየት ይቻላል። አጠቃላይ ግን በአዲስ አበባ የቢዝነስ ቱሪዝም እንቅስቃሴ ሰፋ ማለት አዲስ አበባ ዓለም አቀፍ ኢቨንቶችን፣ ሚቲንጎችን፣ ኮንፈረንሶችን የማካሄድ ፋሲሊቲ ኢንፍራስትራክቸር ተሟላ አደገ እያለ ነው የምናወራው ነው። አሁን የአዲስ አበባ የቢዝነስ ቱሪዝም መስፋፋት ስንል
አሁን ያነሷቸው ነገሮች ነው የምናነሳው ነው። ግን ቅድም እንዳልኳችሁ ደግሞ ክሊር ለማድረግ ያህል ቱሪዝም ቢዝነስ ሲባል ግን ከዚህ ትንሽ ይለያል። በአንድ ሴክተር ውስጥ ያሉ ተመጋጋቢ ነገሮች ቢሆኑም ግን በተወሰነ መልኩ ይለያያሉ። በተወሰነ መልኩ ይለያያሉ ማለት ቱሪዝም ቢዝነስ ማለት በአጠቃላይ በሁሉም አይነት የቱሪዝም እንቅስቃሴ ውስጥ ቱሪስቶች የሚያርፉባቸውን ቦታዎች፣ ሆቴሎች፣ የአኮሞዴሽን ፋሲሊቲስ፣ የሎጅ፣ የቱር ኤንድ ትራቨል አክቲቪቲስ፣ የሾፒንግ፣ የተለያዩ ሴሪሞኒዎች ላይ አቴንድ የማድረግ የነዚህን ቱሪስቶች ፍላጎት ሊያሟላ የሚችል ኢንተርፕራይዝ ቢዝነስ ካምፓኒ እነሱ ቱሪዝም ቢዝነስ ይባላሉ። ስለዚህ they provide tourism related product and service to tourists እንደዛ የሚያደርጉት። ስለዚህ ሻጮቹ አገልግሎት አቅራቢዎቹ አካሎች የነሱ መስፋፋት የቱሪዝም ቢዝነስ ተስፋፋ ይባላል። ቱሪዝም ቢዝነስ ተስፋፋ ማለት ደግሞ ቢዝነስ ቱሪዝም ተስፋፋ ማለት ደግሞ ዓለም አቀፍ ስብሰባዎችን ሊያስተናግድ የሚችል ሁለንተናዊ አቅም ግንባታ ላይ ፎከስ እናደርግ ነው። ስለዚህ አዲስ አበባ ከዚህ አንፃር የት ላይ ነች ያለችው የሚለው ነገርም ማንሳት ይቻላል። እንግዲህ ቀደም እንዳልኳችሁ በቢዝነስ ቱሪዝም ዘርፍ አንድ የቱሪዝም ዘርፍ ሆኖ በአብዛኛው ዋና ከተሞች አካባቢ ላይ የሚካሄድ ቢዝነስ ነው። በአብዛኛው ሰዎቹ የሚመጡበት ፐርፐዝ ለሚቲንግ እና ኢቨንት ለማየት ነው ብያችኋለሁ። እሱን በዓለም አቀፍ ደረጃ የሚያሟሉ አገልግሎቶች እና ሰርቪሶች ላይ ያደላ እንቅስቃሴ በከተማችን ካለ የዚህ ማመላካች የሆነ ነገር አሁን እንደቀደም እንደተነሳው ወደ 84 የሚሆኑ በ9 ወሮች ውስጥ ከዚህ በፊት ተሞክረው የማያውቁ አይነት የስብሰባ አይነቶች በአዲስ አበባ ውስጥ ተካሂደዋል። ይሄ ማለት ቀደም እንዳልኩት ሀገራት፣ ካምፓኒዎች፣ ድርጅቶች፣ ግለሰቦች ወደ አዲስ አበባ ሙቭ የሚያደርጉበት ምክንያት ፕሮፐርሊ ዲፋይን እየተደረገ ነው ወይ ደግሞ የነዚህን የቢዝነስ ትራቨለርስ ኢንተረስት ሊያሟላ የሚችል ሁኔታ ፋሲሊቲ በአዲስ አበባ ውስጥ እያደገ ነው የሚለው ነገር በጉልህ ያሳያል ነው። ሌላው ይሄ የቢዝነስ ቱሪዝም ተስፋፋ ስንል በአዲስ አበባ ውስጥ ምን ተስፋፋ እያልን ነው ወይ ደግሞ ምን አደገ እያልን ነው ሲባል አንደኛው ከተማዋ ለቢዝነስ ትራቨለርስ ምቹ ሁኔታ ፈጥራለች ነው። እነዚህ ለአንድ ለተወሰነ ፐርፐዝ ወደ ሀገራችን የሚመጡ ቱሪስቶች ከመጡበት ዋና አጀንዳ ከመጡበት ፐርፐዝ ጎን ለጎን ጉብኝቶችን፣ መዝናናቶችን፣ ኢንተርቴን የሚያደርጉባቸውን ፋሲሊቲዎች አዛምደን መያዝ ነው። ሁለተኛው ነገር የቢዝነስ ቱሪዝም ተስፋፋ ማለት ወደኛ ሀገር የሚካሄድ የቱሪስት ፍሰት ቁጥር ጨመረ ማለታችን ነው። ወይ ደግሞ ዓለም አቀፍ ተቋማት አዲስ አበባ ውስጥ ስብሰባቸውን ለማድረግ ነምበር 1 ተመራጭ እያደረጓት ነው ያሉት። ለዚህ የሚመች ኢንቨስትመንት እየተካሄደ ነው። ዓለም አቀፍና አህጉር አቀፍ ስብሰባዎችን ለማድረግ በቴክኖሎጂ፣ በሰላም፣ በአገልግሎት አሰጣጥ፣ በዋጋ ተወዳዳሪና ተመራጭ የሆነች ከተማን ማሳደግ ያንን ዲማንድ የሚመጥን አይነት ሰርቪስ ማብዛት፣ ማሻሻል በጥራትም በብዛትም ይሄ ነገሮች ሲበዙ ነው በአዲስ አበባ ውስጥ የቢዝነስ ቱሪዝም ተስፋፋ ሊባል የሚችለው። ስለዚህ ሀገራችን ካላት እምቅ የተለያዩ የቱሪዝም ሀብቶች አንጻር ያልተካሄደበት ይሄ የኮንፈረንስ ቱሪዝም፣ የማይስ ቱሪዝም፣ የቢዝነስ ቱሪዝም ከመቼውም በበለጠ እየሰፋ ያለበት ሁኔታ ላይ ይታያል በሀገራችን ካለው አጠቃላይ እንቅስቃሴ አንጻር። ይሄንንም ከመገንዘብ በሀገር ደረጃ ቀደም እንዳልኩት ቱሪዝም ላይ ከፍተኛ ትኩረት ተሰጥቶ እየተሰራ እንዳለ ሁሉ እንደ አዲስ አበባ ደግሞ አዲስ አበባን የማይስ ቱሪዝም መዳረሻ፣ የቢዝነስ ቱሪዝም ተመራጭ መዳረሻ ለማድረግ ሀብ ለማድረግ እንደ አዲስ አበባ ደግሞ ከፍተኛ ስራ የተሰራ እንደሆነ ይታወቃል። እነዚህ በሙሉ እንግዲህ የቢዝነስ ቱሪዝምን በሀገራችን በኢትዮጵያ በአዲስ አበባ እያሳደጉ እየመጡ ያሉ እንቅስቃሴዎች እንደሆኑ ያመላክታሉ። ግን ገና ይቀረናል። አሁን በዚህ ዘርፍ ከአፍሪካ ከፍተኛውን ገቢ እያገኙ ሀገራቸውን እያሳደጉ ያሉበት ሀገሮች በቅርባችን ያሉ እነ ኬንያ፣ ግብጽ፣ ታንዛኒያ፣ ሳውዝ አፍሪካ እነዚህ ሀገሮች በዚህ በማይስ ቱሪዝም አድገው ሀገራቸው ላይ ከፍተኛ ኢኮኖሚ እየገነቡ ያሉበት ሁኔታ ነው ያለው። እኛም ከቅርብ ጊዜ ወዲህ በዚህ መስመር ውስጥ ገብተናል። እዛ ላይ ደርሰን የነሱ ተወዳዳሪ የምንሆንበት አጋጣሚ
ጎልቶ እየታየ ነው ያለው። ሁለንተናዊ እድገት ላይ ያላቸው አስተዋጽኦስ ምንድነው ብለን ስናወራ አንደኛው ብዙ ኢንካም ጀነሬት መደረጉ ነው። ብዙ ኢንካም ጀነሬት ይደረጋል። የውጭ ምንዛሪ በሀገራችን ላይ ይጨምራል። ሌላው የስራ ዕድል ፈጠራውም የዛን ያህል ይጨምራል። ብዙ የቱሪስት መዳረሻ አለን ማለት ብዙ ዓለም አቀፍ እንግዶች ወደ ሀገራችን ይመጣሉ ማለት በየዘርፉ ሁሉም የኢኮኖሚ ተጠቃሚ ከመሆኑም ባሻገር የስራ ዕድል ፈጠራውም የዛን ያህል ነው የሚጨምረው። ስለዚህ በሁለንተናዊ እድገት ላይ እነዚህ ነገሮች ደግሞ ዋና ናቸው። በተለይ በአዳጊ ሀገሮች ውስጥ ኢኮኖሚን መገንባትና የስራ ዕድልን ማስፋፋት የደሃ ሀገሮች ዋነኛ አጀንዳ ስለሆነ ይሄን ከመቅረፍ አንጻር ቱሪዝማችን ጥሩ እመርታ እያሳየ ይገኛል። ሌላ የመሰረተ ልማትና የኢንቨስትመንት እድገት ይመጣል ነው። የከስተመሮቻችን ዲማንድ ባደገ ቁጥር እኛ ራሳችንን በቴክኖሎጂ በኢንቨስትመንት በአካባቢ ልማት የዛን ያህል ነው የምናሳድገው። ስለዚህ ማንን እንዲመጥን አድርገን ነው የምንሰራው ኢንፍራስትራክቸር ሲባል ዓለም አቀፉን ኮሚኒቲ ሊመጥን የሚችል ቴክኖሎጂ እየተጠቀምን ያለ ነው። ዓለም አቀፉን ቴክኖሎጂ አኮሞዴት ማድረግ የሚችል የሰርቪስ ፋሲሊቲ ነው ፕሮሞት እያደረግን ያለ ነው። የዓለም አቀፍ ተጓዦችን ኢንተረስት ሳቲስፋይ ሊያደርግ የሚችል ሰርቪስ ነው እየሰጠን ያለ ነው። ስለዚህ ከሰርቪስ ከሞያ ከፕሮፌሽናሊቲ አንጻር በራሱ ከፍ ያለ እድገት ያመጣል። ኢንካም ጀነሬት በማድረግም ደግሞ በሀገር ኢኮኖሚ ላይ ትልቅ አስተዋጽኦ ያደርጋል። ለዛ ነው ቅድም ሳወራ የቱሪዝም እድገት ማለት የአንድ ሀገር ሁለንተናዊ እድገት ነው ብሎ መደምደም ይቻላል። ለዛ ነው ያደጉ ሀገሮች በቱሪዝም ያደጉ ናቸው፣ የሰለጠኑ ሀገሮች በቱሪዝም ያደጉ ናቸው ምንለውም ለዛ ነው። ስለዚህ ትልቅ ትኩረት ተሰጥቶ ሊሰራ ይገባል ነው። ሌላ የህዝብ ለህዝብ ግንኙነትን መጨመር፣ እሱ አንድ የሰላም ማረጋገጫ ነው። ሁለተኛ የሰዎችን እርስ በርስ ግንኙነት፣ ወዳጅነት፣ መቀራረብን የሚያሳድግብን ትልቁ ቱል የቱሪዝም እንቅስቃሴ ነው። ስለዚህ ቱሪዝምን እንደ ቀላል ሊታይ የሚችል ሴክተር አይደለም። ከሌሎቹ ኢንካም ጀነሬት ከሚያደርጉት ዩኒክሊ በጣም ይለያል። አንድ ሀገር በፔትሮሊየም ከምታገኘው ገቢ ወይ ደግሞ ከቴክስታይል ከምታገኘው ገቢ ይልቅ በቱሪዝም የምታገኘው ገቢ እጅግ ሁለንተናዊ እድገትን የማጉላት ትልቅ አቅም አለው። አንድ ሳይድ ኢንካም ጀነሬት ብቻ ስላልሆነ ለዛ ነው የቱሪዝም እድገት ማለት የሁለንተናዊ እድገት ነው ተብሎ መደምደም የሚቻለው። ሌላ ከአገልግሎት ከሚሰጡ ተቋማት ቅድም ያልኩት የቱሪዝም ቢዝነሶች ውስጥ አንድ የራሳቸው የሆነ ፕሮግራም አለ። ብዙ ጊዜ ለብዙ አመት ያሳለፍነው አዲስ አበባ የአፍሪካ መዲና በመሆኗ ባይ ዲፎልት አንድ ዓለም አቀፍ ስብሰባ ታካሂዳለች። አንድ በዓለማት ከሚደረገው 2 ጊዜ የአፍሪካ ስብሰባ አንዱ የኢትዮጵያ ነው፣ ሌላው ሌሎች ሀገሮች ይዞራል። ይሄንን ብቻ ተማምነው የተቀመጡ ሆቴሎች አሉ እና የቢዝነስ ፕላናቸውንም ሲያወጡ ትልቅ ኢንካም ጀነሬት የሚያደርጉበት ሲዝን ይሄ ጃንዋሪ አካባቢ ላይ ያለውን ነው እንደ ፕሮግራም የሚይዙት እና እሱን ምን ይሉታል ቱሪስቶቹም ሆቴሎቹም ይሄ ፒክ ሲዝን ነውና በፒክ ሲዝን ጊዜ ሃይ ዲማንድ ኦፍ ከስተመር ስላለ ሃይ ሬቨኑ ጀነሬት የምናደርግበት ሲዝን ነው ብለው ይይዙታል። ይሄ ማለት ምንድነው? በአብዛኛው ገቢያችን እዛ ላይ ያነጻጸረው። ይሄ ማለት ተወዳዳሪነታችን እነዚህ ለአፍሪካ ስብሰባ በአመት አንዴ የሚመጡት ሀገራት ጎብኚዎች ወደዱም ጠሉም አንዴ ስለሚመጡ $50 ሲሸጥ የነበረ ሩም 5-6 እጥፍ አድርጎ $250 $300 ይሸጣል። እና ብዙ ጊዜ ከከስተመሮች ከቱሪስቶች የምንሰማው ነገር አዲስ አበባ የሆቴል ዋጋዋ ከሌሎች ጎረቤት ሀገሮች ከሌሎች ሀገሮች ተመሳሳይ ሀገሮች አንጻር ሲታይ ዋጋው ውድ ነው ተብለው ብዙ ጊዜ ሲያማሩ ሰማል። ስለዚህ ይሄ አዋጪ አይደለም። ይሄ የቢዝነስ ቱሪዝም ማደግ ከዋጋም አንጻር ከአገልግሎት አሰጣጥም አንጻር ተወዳዳሪ ሊያደርገን የሚችልበት የቢዝነስ ፕላትፎርም ውስጥ ራሳችንን ማስገባት። ይሄ በአመት አንዴ ይመጣል ተብሎ እሷ ላይ መቀራመታችንን ትተን ኮንቲኒየስ የሆነ ቢዝነስ ኮንቲኒየስ የሆነ የቱሪስት ፍሰት ያለባት ሀገር ለማድረግ አንዱ ትልቁ መሳሪያችን የቢዝነስ ቱሪዝምን ማስፋፋት ነው። ይሄ ምን ያደርጋል? እንዳልኳችሁ በቱሪዝም እንቅስቃሴውም በሆቴል እንቅስቃሴውም ላይ ኦፍ ሲዝን የሚባሉ ታይሞች አሉ። ኦፍ ሲዝን በዚህ ወቅት ሐምሌ ላይ ነሐሴ ላይ ምናምን ወቅት ላይ ግንቦት ላይ ሆቴሎች ገበያ የላቸውም እና ኦፍ ሲዝን ነው የሚሉት። ፕራይሳቸው በጣም ይወርዳል። የቱሪስት እንቅስቃሴ በጣም ሌስ ነው። ገበያቸውም የዛን ያህል ይወርዳል። የቢዝነስ ቱሪዝም በአንድ ሀገር ላይ መስፋፋት አለ ማለት ግን
በተለያዩ ምክንያቶች ወደኛ ሀገር የሚመጡ ቱሪስቶች ቁጥር ስለሚጨምር የምናገኘው ገንዘብ ጀነሬት የሚደረገው ዶላር ኮንቲኒቲ እየፈጠረ ይመጣል። ዋጋችንም ደግሞ ከነ ኬንያ ከነ ሳውዝ አፍሪካ ጋራ ኮምፒት ያደርጋል። አማራጭ ስለሌላቸው የሚገዙት ፕሮዳክት መሆኑ ቀርቶ ዓለም አቀፍ ውድድር ውስጥ የገባ ተመራጭ የሆነ ቢዝነስን ለማሳደግ ትልቁ አስተዋጽኦ ያለው ይሄ ነውና ኦፍ ሲዝን የሚባለውን የኢኮኖሚ መቀዛቀስ በትልቅ ደረጃ የሚሸፍንልን ይሄ የቢዝነስ ቱሪዝም ነው። ለምን በተለያዩ ዓለም አቀፍ ስብሰባዎች ምክንያት ቱሪስቶች ወደ ሀገራችን ስለሚመጡና ይሄን ያህል አስተዋጽኦ አለው ብሎ መውሰድ ይቻላል። የመጨረሻው ሐሳብ ይሄ የቱሪዝም መሰረተ ልማት መስፋፋት ከቢዝነስ ቱሪዝም አንጻር ያለው አስተዋጽኦና ለሁለንተናዊ እድገት ያለው አስተዋጽኦ የሚለውን ቅድም ወንድሜ ብዙነህ በደንብ አንስቶታል። እዛ ላይ ትንሽ የምጨምረው ነገር ምንድነው የቱሪዝም መሰረተ ልማት ተስፋፋ ማለት ምን ማለት ነው በአንድ ሀገር ውስጥ ስንል ለየትኛውም አይነት የቱሪዝም እንቅስቃሴ ለየትኛውም አይነት ይሄ ባህላዊ ያለ ሃይማኖታዊ ያለ አትራክሽንስ አለ አሁን የጀመርነው የሚቲንግ ኤንድ ኢቨንት ጉዳዮች አሉ ማአት የቱሪዝም ዘርፎች አሉ በየትኛውም ሁኔታ ወደ ሀገራችን የሚገባ ቱሪስት በሙሉ የሚያድርበት የሚዝናናበት የሚበላበት አይምሮን የሚያሳርፍበት ሁኔታዎችን ማመቻቸት በአጠቃላይ የቱሪዝም መሰረተ ልማቶችን ማሟላት ተብሎ ይወሰዳል። ሰላሙንም ጨምሮ ማለት ነው። የአንዱ የቱሪዝም እንቅስቃሴ ቤዚክ ኮምፖነንት በአካባቢው ላይ ያለው ሴኩሪቲ ሰላምም ጭምር ስለሆነ ስለዚህ ምን እያረግን ነው ስንል በዋናነት ሁለቱን ነገሮች ነው የምናነሳው። አንደኛው ዓለም አቀፍ ቱሪስቶችን የሚመጥን አኮሞዴሽንስ መያዝ ለነሱን የሚመጥን አገልግሎት ተቋማቶችን መገንባት ይሄ የቱሪዝም መሰረተ ልማቶችን መገንባት እንደማለት ነው። ቱሪስቶች የሚጎበኟቸውን ሁሉም አይነት የመዳረሻ ቦታዎች ዴስቲኔሽን ኤሪያስ እነሱን መገንባት ማለት የቱሪዝም መሰረተ ልማቶችን ማስፋፋት ማለታችን ነው። ሁለተኛው ተወዳዳሪው ከዚህ ነገር ጋር የሚሰጠው እነዚህን የመጡ ቱሪስቶች ሊያቆይ የሚችል እነዚህን የመጡትን ቱሪስቶች ኤክስፔክት ባረጉት ልክ ሳቲስፋይ የሚያረግ የሰርቪስ ኳሊቲ መጨመር ሁለቱ የሚነጣጠሉ ነገሮች አይደሉም። አሁን አንዳንድ ጊዜ እጅግ ዘመናዊ የሆነ የቱሪስት መዳረሻዎች በሀገራችን ውስጥ ተገንብተዋል። ቦታው ላይ ስትሄዱ ሰርቪሱ ተበላሽቷል፣ ንጽህናው ወድቋል። ያንን የሚመጥን ሰርቪስ የሚሰጡ የማንፓወር ካፓሲቲ አይታይም። ያ ምን ያደርግብናል? በብዙ ኢንቨስትመንት ዓለም አቀፍ ደረጃውን የጠበቀ ኢንስቲትዩት ተፈጥሮ ወይ ደግሞ የቱሪዝም መዳረሻ ተፈጥሮ እሱን የሚመጥን ሰርቪስ አለመስጠት ደግሞ ትልቁ ድክመታችን ስለሆነ በዛ ልክ ሰርቪስ አሰጣጣችንን ማሻሻል ይጠበቅብናል። ስለዚህ ብዙ ጊዜ የቱሪዝም መሰረተ ልማቶችን እናሳድጋለን ስንል ኢንፍራስትራክቸሮቹን መዳረሻዎቹን ከማልማት ባሻገር የሰው ኃይሉን ያንን የሚመጥን ሰርቪስ የሚሰጥ አቅም ዕውቀት ስነ ምግባር ያለውንም ዜጋ የዛን ያህል ካላፈራን በአንዱ ፌል እናደርግ እንችላለን። ስለዚህ ሃይ ሌቭል ኦፍ ኢንፍራስትራክቸር አለ ግን ቬሪ ፑር የሆነ ደግሞ ሰርቪስ ኳሊቲ ያለ ሲባል ይጥልብናል፣ አገልግሎታችንን ያበላሽብናልና ሁለቱ ነገሮች ላይ አጥብቀን መስራት ይጠበቅብናል። አመሰግናለሁ። የቱሪዝም ጽንሰ ሀሳቡ ከሰዎች እንቅስቃሴ ጋር ይያያዛል። ስለዚህ አንድ ሀገር በቱሪዝም እድገት አደገች ከተባለ ያቺ ሀገር በጣም ሰላማዊ ነች፣ እንደገና ደግሞ በኢኮኖሚ ያደገች በቴክኖሎጂ ደግሞ የተስፋፋች ሀገር ነች የሚለውን ማሰብ ያስፈልጋል። ቢዝነስ ቱሪዝም ውስጥ በአብዛኛው የሚሸጠው የማይስ ቱሪዝም መሆኑን እኔ በግሌ ተረድቻለሁ። በአዲስ አበባ የቢዝነስ ቱሪዝም ሰፋ ማለት በአዲስ አበባ ዓለም አቀፍ ጉባኤዎችን፣ ፕሮግራሞችን፣ ኮንፈረንሶችን ወዘተ የማስፋፋት ልምዱ በጣም ጎልብቷል ወይም ሁለንተናዊ የማስተናገድ አቅማችን እንደ ከተማ አድጓል ማለት ነው የሚለውን ይዘናል። በተጨማሪ በአዲስ አበባ የቢዝነስ ቱሪዝም ተስፋፋ ስንል ከተማዋ ለቢዝነስ ተጓዦች ምቹ ሁኔታ ፈጥራለች ማለት ነው። ወደኛ ሀገር የሚካሄድ ቱሪስት ደግሞ በቁጥሩ ጨምሯል ማለት ነው። ለዚህ የሚመች ሁለንተናዊ ግብዓት ደግሞ ተሟልቷል ማለት ነው። እንግዲህ ከዚህ የተነሳ ነው እንግዲህ ከተማችንንም ሁኔታውንም እንደገና ወቅታዊውንም የቱሪዝም መስፋፋት እየገመገምን የምንመጣው። በቱሪዝም እንቅስቃሴ ተጨማሪ የውጭ ምንዛሬ የመጨመር ጉዳይ፣ የስራ ዕድል ፈጠራ፣ ከኢኮኖሚ ግንባታ፣ የመሰረተ ልማትና ኢንቨስትመንት እድገት እንዲሁም ዓለም አቀፍ ተጓዥን የሚመጥን መሰረተ ልማት፣ ሰርቪስ፣ ሆስፒታሊቲ አለ ማለታችን ነው የሚለውም እንግዲህ ከምናስተውለው አንጻር በኋላ በውይይት እናዳብረዋለን። የቱሪዝም እንቅስቃሴ የህዝብ ለህዝብ እንቅስቃሴን
እና መስተጋብርን የሚጨምር ጉዳይ ነው። ለቢዝነስ ቱሪዝም ማደግ አዋጪ መንገዶችን መከተል ደግሞ ለዘላቂነት ተጠቃሚ ያደርጋል የሚለውን ማሰብ ያስፈልጋል። እንደ ጥቅስ እንደ ሞቶ አንድ ሀገር ከፔትሮሊየም የምታገኘው ገቢ በቱሪዝም የምታገኘው ሁለንተናዊ ጥቅም ይበልጣል የሚለውን ለሳቸው እንደማጠቃለያ እኔ ይዤዋለሁ። የሁለቱንም አቅራቢዎች ሀሳብ መነሻ አድርገን እንወያያለን።